ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ሰላም ጤና ይስጥልን ክብራን የሰንበት ማምራ ግብራችን ተመልካቾች እንደምን ዋላችሁ የጸበል ጻዲቅ ሰዓታችን ተጀምሯል ለዛሬ በቆይታችን ከኛ ጋር ሆኖ ለተጠየቀው ጥያቄ ምላሽ እየሰጡ ከኛ ጋር የሚቆዩት ቀሲስ ዮሴፍ ይኩኖ አምላክ በማህበረ ቅዱሳን ሚዲያ የድምጸ ተዋህዶ የሬዲዮ ዝግጅት አዘጋጅ ናቸው ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ ለዛሬ ቀደም ሲል በኒቆዲሞስ መርሃ ግብራችን ሲጠየቁ የነበሩ ወይም ደግሞ ከሌላ ቤተ እምነት የመጣ አንድ ጥያቄ አለ በሱ ዙሪያ ውይይት ስናደርግ የምንቆይ ይሆናል እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ቀሲስ እንኳን ደህና መጡ እንኳን አደረሶት እንኳን አብሮ አደረሰን እንኳን ደህና ቆያችሁ መልካም እንግዲህ ያው ለዝግጅቱ አዲስ አይደሉም ጸበል ጻዲቁን ይባርኩልንና ወደ ውይይታችን እናልፋለን ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ተመልሰናል ተመልካቾቻችን በቀጥታ የምናልፈው ወደ ውይይታችን ነው አብራችሁን ቆዩ ወደ ጥያቄው ለለፍ ቀሲስ እንግዲህ ያው በዓለ 50 ነው ያንን በተመለከተ ከሌላ ቤተ እምነት የመጣ አንድ ጥያቄ ነው በበዓለ 50 ሰሞን ምንም አይነት የጾምና የፍስክ ሳትሉ ትበላላችሁ ይሄንንም ማድረጋችሁ ሁለት ወር ለጾማችሁበት ጊዜ ማካካሻ እንዲሆን አስባችሁ አይደለም ወይ ለመሆኑ ምላሻችሁ ምን ይሆን ይላል እንግዲህ ምናልባት ጥያቄው እንደ ጥያቄ ከተነሳ ከትንሳኤ በኋላ 50ውን ቀናት ማለት ነው እንግዲህ ከዚህ ምግብ ተቆጠቡ የሚል የቤተክርስቲያን አስተምሮ እንደሌለ ይታወቃል ጥያቄያችንም እንግዲህ ያንን ተገና አድርጎ ሁለት ወር የጾማችሁበትን ጊዜ ለማካካስ አስባችሁ ነው የምታረጉት ይላል እንደው ምንድነው ምላሿ ቤተክርስቲያን እጅከም ብለናል እሺ እግዚአብሔር ይስጥልኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በረድኤቱ በምህረቱ በይቅርታው ብዛት የጠበቀን አምላካችን ከሰሙነ ሕማማት ከአብይ ጾም አሳልፎ ለብርሃነ ትንሣኤው ስላደረሰን ስሙ የተመሰገነ ይሁን አድማጫችን ወይም ተመልካቻችን በዚህ ጥያቄ አንፃር የኛን የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ስርዓት ለመረዳት ወደው ይሄን ጥያቄም ስላነሱ እናመሰግናቸዋለን በእውነት እንግዲህ የትንሣኤን በዓል ባከበርንበት ቀን ጀምሮ እስከ በዓለ 50 ድረስ እንደ አንድ ሰንበት እንደ ዕለተ ሰንበት ነው የምናከብረው ምንድነው ያ በክርስቶስ ትንሣኤ ምእመናን መንግስተ ሰማያትን እንደሚወርሱ በክርስቶስ ሞት መቃብር ሲኦልና ዲያብሎስ መሻራቸውን መሸነፋቸውን አምነን ተረድተን ነው የምናከብረው በዓለ ትንሣኤን ከዛ በኋላ ያሉትን እስከ በዓለ 50 ወይም እስከ ጰራቅሊጦስ በዓል ድረስ ያሉትን ቀናት ከጾም አንፃር ካየናቸው እንደ ዕለተ ሰንበት ነው በዕለተ ሰንበት ጾም አይዋልም ያ ጊዜ ያ ዘመን በጠቅላላ 50 ቀን የመንግስተ ሰማያት ምሳሌ ነው የአዝማናት የመንግስተ ሰማያት የመኖሪያ ጊዜ የመንግስተ ሰማያት ያለው ህይወት ረሃብ የሌለበት ጥም የሌለበት መከራ የሌለበት ነውና እንደዛ አድርገን ነው የምናሳልፈው ምሳሌነቱ የተዘጋው የገነት ደጅ የመከፈቱ ከገነት በኋላ መንግስተ ሰማያት ለምእመናን የመሰጠቷን ነገር ነው ምንረዳው እሱኑ ነው ምንገልጸው በክርስቶስ ትንሣኤ ያገኘነውን በረከት ወይም ሲሳይ ወይም ጸጋ እያሰብን እናሳልፋለን
እያከበርን እናሳልፋለን። እና ትልቋ ጸጋ ይቺው መንግስተ ሰማያትን ስንወርስ በመንግስተ ሰማያት ረሃብ የለም፣ በመንግስተ ሰማያት ጥም የለም፣ ድካም የለም። በዚህ ዓለም የምናያቸው ሌሎች ቅራኔዎች በመንግስተ ሰማይ የሉ። ለምሳሌ መፈንቅለ መንግስት የለም፣ የመሬት መናወጥ የለም፣ የአየር መዛባት የለም። ምንም አይነት በዚህ ዓለም ያለው አስቸጋሪ ወይም አስከፊ ስርዓት የምንለው እዛ ውስጥ የለም። ሐዋርያው ቅዱስ ዮሐንስ ከዚህ አንጻር የተናገረውን ቃል መጥቀስ ጥሩ ይሆናል። ራእይ ዮሐንስ ምዕራፍ 21 ላይ እግዚአብሔር መንፈስ ቅዱስ ገልጦለት ስለ መንግስተ ሰማያትና በእርሷ ስለሚኖሩ ሰዎች ስላኗኗራቸው ይገልጻል። ከሱ የተወሰነ ገጸ ንባብ እናንሳና ወደ ጥያቄው እንመለሳለን። ራእይ ዮሐንስ ምዕራፍ 21 ላይ ከዚህም በኋላ አዲስ ሰማይና አዲስ ምድርን አየሁ፣ የፊተኛው ሰማይና የፊተኛይቱ ምድር አልፈዋልና ባህርም ወደፊት የለችም። ቅድስቲቱም ከተማ አዲሲቱ ኢየሩሳሌም ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ለባሏ እንዳጌጠች ሙሽራም ተዘጋጅታ ነበር። ከሰማይም እንዲህ የሚል ታላቅ ድምፅን ሰማሁ ይላል። አሁን ይሄን ማስተዋል ነው። እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። ከዓይኖቻቸውም እንባን ሁሉ ያብሳል። ከእንግዲህ ወዲህ ሞት የለም፣ ሐዘንም ቢሆን ጩኸትም ቢሆን ሕመምም ቢሆን ከእንግዲህ ወዲህ የለም፣ የቀደመው ሥርዓት አልፏልና እነሆም ሁሉ ታደሱ ይላል። ስለዚህ በዛኛው ዓለም ረሃብ የለም፣ ሐዘን የለም፣ ልቅሶ የለም፣ ሌሎች በዚህ ዓለም የምናያቸው መከራዎች ሁሉ የሉ። በዛ ዓለም በመንግስተ ሰማያት ማለት ነው ሰዎች በተላ በደስታ እግዚአብሔር አምላካቸው ንጉሥ ሆኖላቸው እነርሱ ህዝቦቹ ሆነውለት የሚኖሩበት ዓለም ነው፣ ህይወት ነው። ስለዚህ ያንን ዓለም ነው በዚህ ጊዜ ከበዓለ ትንሣኤ እስከ በዓለ 50 ድረስ የምናሳልፈው የዛኛውን ዓለም ህይወት ነው። ይሄ ጊዜ የመንግስተ ሰማያት ምሳሌ ነው። ስለዛ ነው መራብ የሌለው። በጾም ጊዜ መራብ አለ፣ በጾም ጊዜ መጠማት አለ፣ በጾም ጊዜ መዛል አለ፣ በጾም ጊዜ መድከም አለ። ያስፈልጋል። በምክንያት ነው ይሄን የምንሆነው። ግን ያ ድካም፣ ያ መራብ፣ ያ መጠማት ወደ ምን ነው የሚያመራን? ምን ለማግኘት ነው? እንግዲህ ቅዱስ ጴጥሮስ እና ቅዱስ ጳውሎስ በዚህ በሐዋርያት ሥራ በምዕራፍ 21 ላይ ወደ እግዚአብሔር መንግስት በብዙ ድካም፣ በብዙ ጻማ፣ በብዙ ተጋድሎ እንገባ ዘንድ ያስፈልገናል ብለዋል። እንደ ተራ አዳራሽ አይደለም ዘው ተብላ የምትገባ መንግስተ ሰማያት ብዙ ጻማ ትጠይቃለች፣ ብዙ ድካም ትጠይቃለች። ከዛ በኋላ ያን ሁሉ ድካም አድርገው ከፈጸሙ በኋላ በእግዚአብሔር ቸርነት ሲወርሷት በዛ ያለ ህይወት መከራ የሌለበት ነው፣ ረሃብ የሌለበት ነው፣ ጥም የሌለበት ነው። ስለዚህ በእኛ ድካም ብቻ ሳይሆን በክርስቶስ ቸርነትና የማዳን ተግባር የምትወረስ መንግስተ ሰማያትን የምናስብበት የምንመለከትበት ጊዜ ነው ይሄ። በዚህ ጊዜ እንግዲህ ሰውም ንስሐ ቢገባ አባቶቻችን ካህናት በሌላው ጊዜ እንደሚሰጡት ያለ ቀኖና ላይ ጾም አይሰጡም፣ ስግደት አይሰጡም። በዚህ ጊዜ የሚሰጠው የምጽዋት ቀኖና ሊሆን ይችላል። እንደው ካነሱት አይቀር ቀሲስ እሱ ጋር ምናልባት ታይዘው እንዲመልሱ ስለፈለኩ ነው። ምናልባት በዚህ ምድር ላይ ስንኖር እንግዲህ መበደሉ እንዳለ ሆኖ እንዳሉት የመንግስተ ሰማያት ምሳሌ በሆነው በዚህ በበዓለ 50 ጊዜ ወደ ቀደመ በደላችን ወይም ደግሞ ከጾም በፊት ወደ ነበረ የኃጢአት ግብራችን ተመልሰን የምንኖር ብዙዎች ነን እና እኛ ከበደልን እኛ ካጠፋን እንዴት የመንግስተ ሰማያት ምሳሌ ነው ተብሎ በዛን ጊዜ እንደው ቀኖናውን ነው ንስሐ አለመግባት ጋር ተያይዞ የሚነሳው ጉዳይ አስተምህሮ በመልክ ነው። ምናልባት እሱን በደንብ እንድንረዳው ቢሆን መበደሉ ማጥፋቱ ኃጢአት ጋር መዋደዱ ካለ ለኃጢአት ቀጠሮ መስጠት አይደለም ወይ? በበዓለ 50 ጊዜ ንስሐ ለመስጠት ስግደት ለመስጠት ቀኖና ለመስጠት በጠቅላላው ዶላ ኃጢአት ቀጠሮ አይደለም ወይ? በዛ መሃል ምናልባት በዓለ 50 ሲያልፍ ንስሐ ሰጣለሁ ብሎ ቀጠሮ ሰጥቶ ያሰናበተ አንድ አባት ያ ልጅ በሞት ቢያልፍስ ተጠያቂ ማን ነው የሚሆነው? ስርዓቱ ወይስ ደግሞ ንስሐ አባት ወይስ ደግሞ
ያ ግለሰብ ነው ተጠያቂው የሚሆነው። እንደው በጠቅላላው ብዙ ጊዜ በዓለ ሃምሳ ላይ ንስሐ መግባት አይቻልም፣ ቀኖና መስጠት አይቻልም የሚለው ነገር በደንብ ጎልቶ ስለሚታይ ብናነሳው። አይ እኔ ያልኩት እንደሱ አይደለም። ንስሐ አይገባም ሳይሆን ንስሐ ከተገባ በኋላ ንስሐ መቼም ይገባል። በበዓለ ሃምሳ ንስሐ መግባት ይቻላል መቼም ቢሆን ኃጢአት እንደሰራን በተረዳን ጊዜ አይምሮአችን ባመነ ጊዜ ወዲያው መናዘዝ አለብን፣ ወዲያው መልቀስ አለብን፣ ወዲያው መጸጸት አለብን። ህማማትስ ቢሆን ምንም ቢሆን ቀጠሮ አይሰጥም። አሁን እንዲህ ነውና ንስሐ አይገባም አይልም፣ አይገፋም። ንስሐውን ወይም ኑዛዜውን ካደረገ በኋላ ተነሳሂው ቀኖና የሚሰጠው አባቱ ቀኖና ሲሰጥ በበዓለ ሃምሳ ስግደት አይሰጥም ነው ያልኩት። አይሰጥም እንደሱ በእኛ ቤተክርስቲያን። ምንድነው ችግሩ? ቢሰገድ ምንድነው ችግሩ? በክርስቶስ ካገኘነው ጸጋ ይልቅ በእኔ ስግዳን ኃጢአቴን አስደመስሳለሁ፣ መንግስተ ሰማያት እወርሳለሁ፣ በእኔ ስግደት በእኔ ድካም ጥቅም መንፈሳዊ ያገኛለሁ ወደሚል የክህደት ትምህርት ይደርሳል። ሰው በድካሙ ሳይሆን በእግዚአብሔር ቸርነት ነው መንግስተ ሰማያትን የሚያገኘው፣ ማናቸውንም ማየት መንፈሳዊ ጥቅም የሚያገኘው። እንዲያው እንዳላረዝመው እንጂ አንድ ጥሩ ምሳሌ ከዚህ ጋር በተያያዘ በአንድ ቦታ ላይ የተገለጸ አንድ ታሪክ አለ። አንድ አባት አለ በገዳም ዘግቶ የሚኖር ለ40 ዓመት ከሰው ተለይቶ ከእህል ውሃ ተለይቶ በጾም በስግደት የሚኖር አባት እና እግዚአብሔር አንድ ቀን ተገልጦ እንደ ስራህ ልስጥህ ወይስ እንደ ቸርነቴ ልስጥህ ብሎ ጠይቆታል። ቸርነትህማ ለእኔ ምን ይሰራልኛል? እንደ ስራ ይክፈለኝ። ቸርነትህንማ በዓለም ለሚኖሩ በኃጢአት በርኩሰት ተወስነው ለሚኖሩ ለነሱ ትደረግላቸው። እኔ እኮ ስርዓትህን ስፈጽም በህግህ ሰውነቴን ቀጥቼ ስኖር ነው ያለሁት ብሎ ተናገረው ለእግዚአብሔር። እና እግዚአብሔር የ40 ዓመት ድካሙን ሰጠው። ከዛ በኋላ ከገዳም ወጣ፣ ከመናኔ ወጣ። የ40 ዓመቱን ዋጋ ተቀብሎ ማለት ነው። ሲሄድ ውሎ መሽቶበት ደክሞት ርቦት ራበኝ ብሎ ምግብ ካለበት ሄደ። ምግብ ስጠኝ አለው ባለቤቱን። ምግብስ አለኝ ግን ምን ትከፍለኛለህ ነው። ምንም የለኝም ግን 40 ዓመት ዘግቼ ለኖርኩበት ከእግዚአብሔር ያገኘሁት ዋጋ ጸጋ አለ፣ ከሱ ውስጥ የ20 ዓመቴን በረከት ውሰድ አለው። አስማለው። ያንን መብል ሰጠው። ከዛ በልቶ ሲወጣ እንግዲህ መሸበት፣ በጣም መሽቶበታል። ሰዎች ከሚያዱበት መኝታ ስፍራ ደረሰ። አሳድረኝ አለው አሳዳሪውን ሰውዬ። ማደሪያ አለ ግን ምን ትሰጠኛለህ አለው። ሌላ ገንዘብ የለኝም፣ ከ40 ዓመቴ የተረፈኝ 20 ዓመት አለ፣ የ20 ዓመት ዋጋ አለኝ፣ እሱን ሰደዋል። በአንድ ቀን አለቀ ያ ሁሉ ተጋድሎ፣ ያ ሁሉ ጸጋው። ስለዚህ የኛ ድካም የእግዚአብሔር ቸርነት ካልታከለበት በቀር የኛ ድካም ለኛ ምንም አይደለም። እግዚአብሔር በረከቱን ማሳደር አለበት። ደግሞ ትዕቢት ነው፣ ለክርስቲያን አእምሮ አይስማማም። ምን ቢሰራ ምን ቢያደርግ እሱም ማይጠቅም ባሪያ እንደሆነ መረዳት አለበት እንጂ በትዕቢት ተንጠራርቶ በስራዬ አንጻር ክፈለኛ አይልም። በክርስትና አስተምህሮ ውስጥ የለም እንዲህ ያለ ነገር። እንደ ቸርነት ነው እንጂ እንደ በደላችን አይሆን ነው የሚባል እና የማይሰገድበት መሰረታዊ ምክንያት በበዓለ ሃምሳ በስግዳን የምናገኘው ነገር ምንድን ነው? ጸጋ እግዚአብሔር አይደለም? በጾም የምናገኘው ምንድን ነው? ከእግዚአብሔር ዋጋ አይደለም? ትልቁን ዋጋ እግዚአብሔር በሞቱ ለኛ ሰጠን፣ በትንሣኤው ለኛ አበሰረን፣ የተዘጋውን የገነት ደጅ ከፈተልን። ለዘመናት በእግረ አጋንንት ሲጠቀጠቁ በጨለማ ተውጠው ሲኖሩ የነበሩ ነፍሳት ነፃነትን ሰበከላቸው። ሰላም ለእናንተ ይሁን አላቸው። ያንን ይዘን ነው ክርስቶስ ተንሥአ እሙታን እያል እሱ ምሳሌነቱ እንዳለ ሆኖ መምህር ምሳሌ እሱ አስተምህሮ እንዳለ ሆኖ ቀደም ሲል ለማለት ምን እንደሞከርኩት ያው እንደው እንደ ክርክር እንዳይነሳ ምናልባት የተመልካቾችን ጥያቄ አጥርተን እንድናልፍ በሚል ነው። ከተነሳ ይቀር አሁንም ጉዳዩ የመብል የመጠጥ ጉዳይ ነው። ያንን 2 ወር ሙሉ ስትጾሙ የነበረበትን ጊዜ ማካካሻ ጊዜ አድርጋችሁ 50ውን ቀን እየተጠቀማችሁ ነው ስለተባለ ለሱ ከሱ ጋር ታይዞ ይሄኛው ደግሞ የነሳው ጉዳይ ምናልባት መብላት መጠጣት እንዳለ ሆኖ
እንግዲህ የክርስቶስን መሞትና መነሳት ስናስብ ዘመናት ተቆጥረዋል። እኛ ግን አሁንም በኃጢአት ውስጥ ነው ያለነው። እንደው የንስሐው ጊዜ ይሄ የቀኖናው ጊዜ በበዓለ ሃምሳ ቢደረግ ታዲያ ችግሩ ምንድነው? አሁን የክርስቶስን ትንሣኤ የክርስቶስን የማዳን ስራ አለማሰብ አይደለም። ግን ያው ከኃጢአት የራቀ ህይወት ስለሌለን ኃጢአት ስንሰራ እንደው በበዓለ ሃምሳ ቀኖና ቢሰጠን ስግደቱ ቢኖር ከንስሐ አባት ጋር ያለው ግንኙነት ቀድሞ በነበረው መልክ ቢሄድ ታዲያ ምንድነው ስርዓቱን የሚጎዳው? አስተምህሮ ላይ ነው ችግር ያለው። አሁን ቀኖና አይሰጥም እያልኩ አይደለም፣ እሱም መረዳት አለብሽ። ንስሐ አይገባም እያልኩ አይደለም፣ እሱም መረዳት አለብሽ። አድማጮቻችንም ተመልካቾቻችንም ያንን ግንዛቤ ውስጥ መክተት ብዙ ጊዜ አወረዳዳችን ንስሐ ስንገባ ስግደት አለ፣ ንስሐ ስንገባ ምጽዋት አለ፣ ንስሐ ስንገባ ጾም አለ። ብዙዎቻችን የምናውቀው ንስሐ ስንገባ እንደዛው ነው። ሶስቱንም በአንድ ጊዜ የሚሰጥበት ይኖራል። ምን ነው? ጾም፣ ስግደት፣ ምጽዋት። ያው ሌሎች ጓዞች ይኖራሉ። ጸሎት ሊኖር ይችላል፣ ጸበል መጸበል ሊኖር ይችላል ወዘተረፈ። ግን በዋናነት ጾምን፣ ስግደትን፣ ምጽዋትን እናያለን። ከቀኖና ጋር በተያያዘ ሶስቱም በአንድ ጊዜ የሚሰጥባቸው ወቅቶች ሊኖሩ ይችላሉ። ጾምና ስግደት የማይሰጥባቸው ጊዜያቶች ሊኖሩ ይችላሉ። በዓለ ሃምሳን ለምሳሌ እና ለተሰንበት አይጾምም አይሰገድም። ምክንያቱስ የመንግስተ ሰማያት ምሳሌ ነው ብያለሁ ቅድም። እዚህ ራዕይ ዮሐንስ ምዕራፍ 21ን ማንበቤ በዛ ምክንያት ነው። በዛኛው ዓለም ያ መከራ የለም፣ ያ ድካም የለም። በዛ ዓለም ከእግዚአብሔር የሚሆን ጸጋን ተቀብሎ ዋጋን ተቀብሎ መላእክትን መስሎ ከእግዚአብሔር ጋር መኖር ነው። እዚህ ዓለም ላይ ያለው ስርዓት የለም፣ ስግዳን የለም፣ ድካም የለም፣ እንባ ማፍሰስ የለም፣ ላብ የለም፣ ምን ወዝ የለም። በዛ የሚፈስ ነገር የለም። አስተምህሮ የኛ ቤተክርስቲያን አስተምህሮ በክርስቶስ ትንሣኤ ያገኘነውን ጥቅም ይዘን የምንኖርበትን ነገር ነው የሚያስረዳን። ይሄ ከበዓለ ትንሣኤ አንስቶ እስከ በዓለ ሃምሳ እስከ ጰራቅሊጦስ በዓል ድረስ ከበዓለ ጴንጤቆስጤ ድረስ ያሉት ጊዜያት የመንግስተ ሰማያት ምሳሌ ናቸው። ስለዚህ አሁን በእነዚህ ጊዜያቶች ውስጥ እንደው ሰው ቢሞትም እኮ ጮክ ተብሎ አይለቀስም፣ አምርሮ አይለቀስም። በሌላ ጊዜ እንደሚፈጸመው የተለየም ሱባኤ አይያዝም። በዚህ ጊዜ መንግስተ ሰማያትን አስበን የምንኖርበት ጊዜ ነው። ይሄ ጊዜ ሰላም፣ በዛ ያለውን ሰላም እያጣጣምን በእምነት እያሰብን እየተመለከትን የምንኖርበት ጊዜ ነው ይሄ ጊዜ። ስለዚህ እዚህ ጊዜ ላይ ተነሳሂ መጥቶ ኃጢአተኛ መጥቶ ከመምህረ ንስሐው ዘንድ ቀርቦ አባቴ ይሄንና ይሄንን አደረኩ፣ ተናገርኩ፣ አሰብኩ፣ ጥፋተኝነት ተሰማኝ ብሎ ሲያለቅስ እንደሌላው ጊዜ ይመክራሉ፣ ያረጋጋሉ። ከዛ ደግሞ የሚገባውን ተግባር ይፈጽም ዘንድ ጸሎት እንዲጸልይ ሊያዙት ይችላሉ፣ ምጽዋት እንዲሰጥ ሊያዙት ይችላሉ። እንዳይጸልይ አይከለከልም። ስግደትና ጾም ግን በዚህ ሰዓት አይፈጸም፣ አይሰጥም። የኛ ቤተክርስቲያን ያስተምረውን ስርዓት ስለሚጎዳ ነው። ያ ግን ማለት ምንድነው? ቅድም መጀመሪያ ላይ ያነሳሽውና ከአድማጭ ወይም ከተመልካቻችን የቀረበው ጥያቄ ላይ የተሰመረበት እና አንቺ ማጽኖት ሰጪው የነበረ ነገር ማካካሻ የሚለው ነገር በአንድ በኩል ካየነው አዎ ማካካሻ ነው። ከድካም በኋላ የምናገኘው ጥቅም አለ። አንድ ሰራተኛ ቀጥረሽ በድርጅትሽ ወይም በተቋምሽ ውስጥ ስታሰሪው ደሞዙን የምትከፊው በመጨረሻ ነው አይደለም? በወሩ የመጨረሻው ቀን ላይ ለደከመበት ድካም ወይም ለሚደክመው ድካም ወር መጨረሻ ላይ የምትሰጪውን ደሞዙን ታሳቢ አድርጎ ነው የሚሰራው። ከዛ በደሞዙ ደስ ይለዋል። የጉልበቱን፣ የድካሙን፣ የአእምሮውን ውጤት ደሞዙን አግኝቷልና የዛ ውጤት ነው፣ የዛ ምትክ ነው ማለት ነው። እኛም ከጾም በኋላ ከድካም በኋላ የምናገኘው ሰላም እንዳለ አስበን ነው። ዝም ብለን አንጋደልም ነው ያለ ቅዱስ ጳውሎስ። እንዲሁ ዝም ብዬ አልጋደልም፣ እንደ ንፋስ ዝም ብዬ አልነፍስም፣ ጥቅም አገኝ ዘንድ ነው ያለ። ስለዚህ የዛሬ ጾማችን፣ የዛሬ ልቅሷችን፣ የዛሬ ድካማችን፣ የዛሬ ማገልገላችን ከዛ በኋላ የሚመጣውን ጸጋ ወይም ክብር በልዋጩ እንደምናገኝ በማሰብ ነው። ክርስቲያን ያለ ድካም ማን ነው ያለ ዓላማ አይደክምም፣ አይጋደልም። ጥቅም እንዳለው አውቆ ነው። መልካም እንግዲህ የተመልካቻችን ጥያቄም ግልጽ ለማድረግ ዋና ጉዳያቸው ያው ከሌላ ቤተ እምነት የመጣም ጥያቄ ስለሆነ አንድ ምእመን ምናልባት እንደው በጣም የመረዳት አቅሙ ያነሰ ካልሆነ በስተቀር ይህን ጥያቄ ላይ ያነሳው ይችላል።
ነገር ግን ጥያቄው ጥያቄ ሆኖ ከተነሳ አይቀር ለሌሎችም ግንዛቤ ማስጨበጫ ስለሚሆን ነው ያነሳ ነው መምህርና የመብሉ የመጠጣቱ ጉዳይ ላይ ነው ልታካክሱ ነው ወይ እንደው መንፈሳዊ ህይወት ላይ ህማማት ላይ በነበረው ስግደት በነበረው ድካም መንፈሳዊ አገልግሎት ሳይሆን ጥያቄው የመጣው ጾም ላይ ስለነበራችሁ አሁን ሮብም አርብም ሳይቀር ጧትም ማታም ምትበሉት ያንን የጾማችሁበትን ጊዜ ለማካካስ ወይም ለመበቀል አይነት ነው ወይ እንድታዩታላችሁ ነው ከምግቡ አንፃርስ ሲታይ ከዚሁ ጋር ያያይዘው ምናልባት ቀሲስ እንደው ጥያቄውን ለመጠቅለልም እንዲረዳን ባለ 50 ላይ ያለውን ስራ ስንተገብር ከመብላት ከመጠጣቱ ጋር ተያይዞ ምን አይነት ስርዓት ነው ሊኖረን የሚገባው የሚለውንም አለ እሺ መብል መጠጥ ሲባል ያው መብል ባለበት ደስታ አለ ለማለት ነው ደስታ ባለበት ለምሳሌ ሰርግ ቤት ላይ አለ አይደለም እርታ አለ መብል መጠጥ አለ ደስታ አለ ደስታ ውስጥ ከደስታ አውድ ውስጥ አንዱ መብል መጠጥ ነው በዛ ለማሰብ ነው እንጂ አለልክ በመብላት እንዳው አሁን ጠያቂያችን በጠየቁት አይነት ልክ የመብል ጊዜ ሆኖ ደግሞ አይደለም ክርስቲያን በመጠን ነው ራሱን ይገዛል የሚበላውን በልኩ ነው የሚጠጣውን በልኩ ነው እንጂ የሚበላው መብል ተጭኖት የሚጠጣው መጠጥ አደንዝዞት ናላውን አሳክሮት ዝም ብሎ በቃ ራስን ባለ መግዛት ምክንያት እንደ እንስሳ ከመሆን ለመድረስ አይደለም በልኩ ነው ግን ጾም የለም ስግደት የለም አሁን ጾሙና ስግደቱ ቀረ ድካሙ ቀረ ከዚህ ዓለም ላይ ቀረ በመንግስተ ሰማያት ያ ድካም የለም ያለ ማለት ነው እና ሌላው ከዛ ጋር ያይዘሽ ያነሳሽው ጥያቄ ምናልባት መልስ ግልጽ ከሆነ በዚህ ጊዜ ያለው ስርዓት እንግዲህ በሌላው ጊዜ ያለው ስርዓት ይከተላል ለምሳሌ ምንድነው የህመምተኞችን የመጎብኘት ነዲያንን የማየት ስራ ይኖራል ክርስቲያናዊ ስራ ይሄ አይቋረጥም አመት እስከ አመት መቼም ቢሆን በጎ ስራ አይቋረጥም ለራስም ደግሞ መስታወት የሆነውን የእግዚአብሔርን ቃል ከመስማት በዛ ራስን ከመመልከት ማቋረጥ አይገባም እሱ ይቀጥላል ባለ 50 ላይ ያለው ስርዓት የተባለው በምክረ ካህን የመኖር ነገር በዚህም ጊዜ አይቋረጥም ማለት ነው ከአመት እስከ አመት ያው በዛው ስርዓት ነው የሚቀጥለው ምናልባት ያው የመብሉ የመጠጡ ጉዳይ ፍቃድ ቢኖረውም መንፈሳዊ ህይወታችን ግን በዛው ተጠናክሮ ነው መቀጠል የሚቀጥለው አይቋረጥም መዘናጋት እንዳይሆን ምንድነው ከዚህ አንፃር ቅዱስ ጳውሎስም የሚያሳስበው ነገር አለ በነጻነት ልንኖር ክርስቶስ ነጻነት አወጣን እንግዲህ ጸንታችሁ ቁሙ ዳግመኛም በባርነት ቀንበራት ይያዙ ብሏል ያ ነጻነት ላልተገባ ባርነት ተላልፈ እንዳንሰጥበት እሳቢያችን ከመንፈሳዊ እሳቤ ወይም ማስተምሮ እንዳያፈነግጥ እንዳይወጣ መዘናጋት እንዳይፈጠር ስግደት ስለሌለ ጾም ስለሌለ ረጅም ሰዓት ቆሞ መጸለይ ስለሌለ ባልተገባ ነገር እንዳንያዝ ራሳችንን በምክረ ካህን የምናኖርበት በአባቶቻችን ምክር የምንኖርበትን ነገር የምናጸናበት ጊዜ ነውና ጥንቃቄ ማድረግ ያስፈልጋል ማለት ነው መልካም እጅግ በጣም አድርገን እናመሰግናለን ቀሲስ ስለነበረን ቆይታ እኔም በጣም አመሰግናለሁ በእውነት ጀሪስቲላ ተመልካቾቻችን ለዛሬ የነበረን ቆይታችን የተከታተላችሁትን ይመስል ነበር እንግዲህ ከዝግጅታችን በቂ ትምህርት እንዳገኛችሁ ተስፋ እናደርጋለን ቀሪ ማህበረ ቅዱሳን ቴሌቪዥን መርሃ ግብራት ይቀጥላሉ ይቆየን ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ